ማለቴ ካርታውን ይዤ የመጣሁኝ እለት አይተሻል። ከመሸ ነው የመጣነው 12 ሰዓት። ደግሞ ባሮክ ቸኩሎ ትቶኝ ነበር ሄዶ መንገድ ላይ ማለት ነው። ከዛ ወይ ነው በእናትሽ እውነት አትቀየሚኝ። እኔ ነኝ ሲጀመር ይሄ ህልም ምን መሆን ያለበት በእውነት ካርታውን ጥዬዋለሁ። ምን 200 ሺህ ብር ነው አምጡት። አዩ ስንት ነገር የሆነበት አንቺ ስንት ስቃየሽ ራሱ ጉዳይ በቃ ጠፋ ነው። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ወይኑን አይታችሁታል። ያደረገችኝ ፕራንክ በጣም የእውነት አስቀያሚና እንዲሁም እኔን ደግሞ ክፉ ንግግር እንድናገር ያደረገኝ ፕራንክ ነበርና የምገርማችሁ ነገር ማለት ነው ወደ ቤቷ ልትሄድ ነው። ከዛ ካርድ የለኝም ስልክሽ ካርድ አለ ስትለኝ የለኝም ስልኬ ካርድ የለሁም አልኳት ማለት ነው። ከዛ ሱቅ እዚህ ጋር እንደሄደሽ ገዝተሽ ነው ምናምን ብዬ ገፋፏት ማለት ነው እንድትወጣልኝ። ሰው አሁን ሳትመለስብኝ ቶሎ መግቢያ ልስራ ብዬ ነው። እኔ ደግሞ የእውነት በቃ ደም በሚያስረግሳት ፕራንክ አረጋታለሁ። ከዛም በላይ መቼም ከቤቷ በላይ የሚያዛዝናት ነገር አለ ብዬ አላስብም። እና እሷ ላይክ እንዴት ነው እኔን ክፉ እንዳናገረችኝ እሷም እንድትናገር ነው ማረጋት። እና ዛሬ ፈታኝ ቀን ነው በዚህ ማለት ነው። የእውነት ሊወጣ ምናምን ልብሴን እየቀያየርኩኝ ነበርና ከዛም በኋላ ለምንድን ነው አላማረጋት ፕራንኩ ምን ቶሎ እየሮጥኩ መጣሁኝ ማለት ነውና ዛሬ አስቤላታለሁ። እስከ መጨረሻ አብራችሁን ቆዩ። እንዳትመጣብኝ እንዳትመለስ ድምጿን እያዳመጥኩኝ ስለሆነ ነው። ወደ ቤተሰብ በጣም ይቅርታ። ምን ካርድ መሙላት ይሄን አክላ ቆያል እንዴ? በጣም ወረፋለ ሱቃችሁ። በስማ እንትና ተዘግቶ ነበር እንደ መከፋፈያ ነገርም ስለሆነ በስማ ወረፋ አይደለም እና ልትሄጂ ነው? እየመሸ ነው እራሱ ስማ ትራንስፖርት ችግር ነው አይደል? አይ ትሄጃለሽ። ግን እኔ እኮ የሆነ ነገር ልነግርሽ እያልኩ ዛሬ ነገ እያልኩ ቀኑም ሄደ። ምን ገጠመሽ? አይ ማለት ዛሬ ብቻሽን ስላገኘሽ ልንገርሽ ብዬ ነው። በአጋጣሚ አሁን ፍቄም ቢኖር ምናምን ነገር ጥሩ ላይሆን ይችላልና ብቻሽን ስለሆንሽ አንቺ አይ ምንም አልሆንኩኝም፣ ግን ማስተካከል የሚቻል ከሆነ ብዬ አጣራውኝ ምናምን ነገር የምስተካከል አይደለም። ምናልባት ራሳችሁ ምናምን ቦታው ላይ ሄዳችሁ ካስተካከላችሁ ነው እንዴ? በጣም ያስጠላ ነገር ነው። እባክሽ ልነግርሽ የፈለኩትማ ምን መሰለሽ? ንገሪኝ። ታዲያ ምን ሆንሽ? ባለፈው ከእናንተ ቤት ስመጣ ምን አደረጉሽ ታዲያ? ከኛ ቤት ስመጪ ምን ሆንሽ? ወይ ነው በእናትሽ እውነት አትቀየሚኝ። ካርታውን ጥዬዋለሁ። ምን ቁጭ በይ እንጂ ምን አየምርሽና እንደምታወሪ? አዎ ማለት ጥዬ አዩ በእግዚአብሔር ስንት ነገር የሆነበት እኮ ቁጭ በይና ላስረዳሽ። ቁጭ በይ ወዲህ እሺ ምን ታስረጅኛለሽ? ነገርሽኝ እኮ ምን ታስረጅኛለሽ? እንደጠፋም ቢሆን ላስረዳሽ እና ሌላ ምን ላስረዳሽ ወይ ነው? አዩ እኔ በእናትሽ እኔ ውሸት ነው በይ እኮ እኔ እንዴት እንደጣልኩት እኮ ማለት የሰው ፊት ቆመን ስንት ነገር ሆነን ያገኘነው እኮ ማለት ይስተካከላል። እኔና አንቺ ማስተካከል ተቻለን ብዬ እኮ በምንድን ነው የሚስተካከለው? ሁለት ካርታ እኮ የለም፣ ሁለት ጊዜ ካርታ እኮ የለም፣ አንዴ ነው የሚባል ነገር አለው ማለት ነው። እኔ እኮ አላውቀውም። ለምን የለም እንዴ? እኮ እሺ ቁጭ በይ በቃ አትናደጂ በእናትሽን። እሺ ምንድነው ማረጉ? በመቤት በቀረብኝ እንደው እናንተ መሀል መግባት ሲጀምር በቀረብኝ። እውነቴን ነው የምልሽ። አሁን ዛሬ ነው እየተሰማኝ ያለው ታውቂያለሽ። ወይኔ አምላኬ እኔ እውነት ሲጀምር እኔ ከእናንተ መሀል መግባትም አልነበረብኝም። ህልም ሲጀምር ያለበት ካርታ ይዤ መምጣት አልነበረብኝም። ይሄንን ዋቂ። እውነቴን ነው የምልሽ። በጣም ነው የተናደድኩት። ለምንስ ነው ይዤ ወጣሁት? ከፈለጉ ይሽጡ፣ ከፈለጉ የፈለጉትን ነገር ያድርጉ። እየተናደድኩኝ በራሴ እኔ ነኝ ሲጀምር። ይሄ ህልም ነው መሆን ያለበት በእውነት። ለምንድን ነው ታዲያ የምታለቅሺ? አዩ ስንት ነገር የሆነበት አንቺ ስንት ስቃየሽ ራሱ ጉዳይ በቃ ጠፋ ነው። ምንድነው ማረገው? እሺ ንገሪኝ። ምን ያስለቅስሻል ታዲያ? ምን ያምላቂ እኮ ምን ያስለቅስሻል? እኮ ማውጣት አይቻልም? አይቻልም። እንዴት ነው የሚቻለው? ሁለት ጊዜ ካርታ እንዴት ነው የሚወጣው? አንዴ ነው የሚሰጥሽ እኮ ካርታ፣ አንድ ሁለት የለም እኮ። እንደሱ አለ እንዴ? እኔ እኮ አላውቀውም እኮ። እንደሱ ነው? አይ እውነትሽን ነው በእግዚአብሔር። ወይ ነው እኔ ከዛሬ ነገ እነግርሻለሁ እያልኩ በቃ ፍራቻ በቃ አሁን እሱ ፊት የሆነ ነገር ብነግረው በቃ የሆነ ነገር ቢያደርገኝስ ቢመታኝስ ብዬ ፈራኝ ፍቄን። ከዛ ለአንቺ ልንገርሽና አንቺ ትነግሪያለሽ ብዬ ነው። አንቺ ገብተሽ ንገሪ። ምን ብዬ ነው የምነግረው? ጣለችው በይዋ። ሌላ ምን ይባላል? እኔ አልችልም እንደዚህ ብዬ መናገር። አዩ እኮ ምን ላድርግሽ? እኔ እኮ የምቻል ከሆነ ብዬ እኮ ለመሞከር ፈለጉኝ። ግን አንቺ ምን ታደርጊያለሽ አሉኝ። ከዛ እኔ ደግሞ በእኔ ስም አይደለም በሱ ስም ነው።
ከዛ በቃ እንዴት ብዬ በቃ ግራ ገባኝ። ምን ላድርገው? እሺ አሁን እኔ አላውቅም ወይ እናትሽ፣ እኔ አላውቅም እኮ በቃ አትናደጂ። እሺ ምንድን ነው የማደርገው አሁን? ወይ ነው እኮ አላውቅም ወይ እኔ አላውቅም። እኔ መግቢያ የለኝም አሁን በቃ እስቲ ሙሽ በይ። ስንት ሰው ፊት እንደዛ ቆመን ስንት ነገር ተናግረን ሚዲያ ፊት እንደዚህ ህዝብን እንኳን እንትን ስንት ነገር እንትን የተባለበት ስንት መከራ ውስጥ የገባሽበት ወይ እኔ ደግሞ ያለብኝ ብር ነው ያሳሰበኝ እንጂ 200,000 ብር ሙሉ እሱ እኮ ነው የሚያሳስበኝ ነው። አዩ የምርሽን ነው የምትወሪው ወይ ነው? እኔ ስንት ቀን ሙሉ እንደታመምኩኝ ብታይ አንቺ። ብዙ ቀን ነው የታመምኩበት። በቃ ግራ ገብቶኝ በቃ ከራሴ ጋር አወረድኩት። ምን አማራጭ አለ? ዝም ብዬ ተቀመጥኩኝ። በቃ ምን ላድርግ ብዬ እኛ እኮ ብሩንም ለመክፈል የቀረውንም እኮ ይልሽ እኮ ቁጭ በይ። እሺ በእናትሽ በቃ እሺ በቃ ምን እቀመጣለሁ? በቃ እኮ እኔ ተስፋዬ የተጨለመ በቃ ካሁን በኋላ ምን ህይወት አለኝ? እኔ ምንም ህይወት የለኝም እኮ አዩ እኮ በቃ ምን አድርጌ ነው እንደሆነስ ፈጣሪ ነዱ ምን አድርጌ ነው? ምን በድዬ ነው? እሺ ቅርታ በቃ እኔ እሺ ምን ላድርግ ታዲያ? አሁን ጉድ ይፈላ። እኔ እኮ ተረጋግተሽ የምትሰሚኝ መስሎኝ እኮ ነው የነገርኩሽ። ባልነግርሽ ይሻል ነበር። ከዚህ በላይ እኔ መስማቴ ይቀራል። ዞሮ ባልነግርሽ ይሻለኝ ነበር ወይ እኮ። እሺ ቁጭ በይ በእናትሽ በቃ። ወይ ነው ተረጋጊ። እሺ ምን ላድርግ? እኔ አላውቅም። እኔ አልመለስም ወደዛ ቤት ገደለኝ እሱ። እኔ እኮ እንዳይሸጥ ድጋሚ ብዬ እኮ ነገር እንዳያደርግ ወይ ደግሞ እዛ ጋር ሄዶ ነገር እንዳያደርግ ካርቶ እንዳያስዝ ብዬ እኮ ነው እዚህ ያመጣሁት። ወይ ነው ምን ላድርግ በእናትሽ? እኔም እኮ ለእናንተ ብዬ ነው ለእናንተ ብዬ እኮ መኪና ታውቂዋለሽ የመጣችሁበት? ኧረ ታውቀዋለኝ። በጣም ብዙ ተመላለስኩበት እዛ ሰፈሩ ላይ። በቃ መኪና የመጣሁበትን ካገኘኝ ከሰጡኝ ብር እንኳን ከፍዬ ብዬ አይሰጡም። እምቢ አሉ። አናውቅም። ኧረ በእኛ አልመጣሽም አሉኝ። የለም እንደሆነስ ፈተና የበዛ ፈጣሪ ወይ እሺ አሁን ምንድን ነው የሚሻለው? በጋራ ማምጣት የምንችለው ነገር ካለ ነው። ምንም የለም። እንዴት ነው በጋራ እዩ? እንዴት አድርገን ነው የምናመጣው? እሺ እኔ አይደለም እኔ አሁን ማለት ነው ወይ ነው አሁን እኔ ይኸውልሽ ይሄን ካርታ ጣለች ብላችሁ 200,000 ብር ላሰጡኝ። 200,000 ብሩን አምጡት። 200,000 ብር አንቺ ነሽ ግን የምታወሪኝ? አዩ እሺ ከየት አምጥተን ነው እሱንስ የምንሰጥሽ? ከእንደገና ካርታ ወደቀልሽ ድጋሜ ደግሞ 200,000 ከየት ነው የምናመጣው? በማርያም እንዴ በፊት ሚዲያ ላይ ለምናችሁ ቢሆን ስጡኛ። ወይንም ምንድነው የማደርገው እኔ ታዲያ? እኛ ልጅ እኮ እኔ አላውቅም ምንድነው የማደርገው? እሺ እኮ ምንድነው የማደርገው? የሰው ብር 200,000 ብሩን አምጡት አሁን። እኔ እኮ ለዚህ ተዳስን 15 ቀን ውስጥ በቃ እንደዛ አምጡ። በኋላ ለምን መሰለሽ ፍቄ ከሰማ በኋላ የዚህን የካርታ ጉዳይ ከሰማ በኋላ የሰውን ብር ላሰጡኝ ትችላላችሁ። ስለዚህ አሁን ሳትነግሪው በፊት ብሩን አምጡ። እሺ ዩኬን ላምጣ? እሺ ማን አለኝ? እሺ ኬን ላምጣ እኮ ምን አድርጌ ልመልስ? እሺ አሃ ካርታ ብኖርም ባይኖርም ምን አድርጋችሁ ልትመልሱ ነበር? ካርታ ሸጣችሁ ነው እንደምትመልሱት አይደለም? እና ምንድነው? ቆይ አላውቅም ብቻ እሱም ይኸውልሽ እኮ የሚያግዘን ካለ አግዙኝ እያልኩኝ ነው። ከዛ በላይ እንዴት ላድርግ? ምንድነው የሚሻለው? ምንድነው የሚሻለው ብለሽ ወይ ፈጣሪ እንደው አሁንስ እንደው ከዚህ ምድር ብታጠፋኝ ምን አለበት? ኧረ ምን አንቺ በስማሙል አሃ እያማረርሽ ነው እንዴ? እንዲህ ምሻል በቃ ጠፋለን እየጠፋ ሌላ ምን ይባላል? አይደለም አንቺ ኖሪ በቃ አንቺ ጤና እሱ ጤና በቃ እኛ ደህና ነን አይደል እንዴ? እውነት አሁንስ እንደው ፈተና ይበዛ አይደለም እንዴ? እንደዚህ እንደሞቼ ባረፍኩ አሁንስ ሰው እንዴት እንትን ለቤት ብሎ እንዲሆናል? አዩ እኮ ስለማታውቂ ነው እውነት። አረብ ሀገር ሄደሽ እኮ ስለማታ አንቺ የምትረጂ ሰው አይደለሽ እንዴ? ከዛም ከዚህ እንዲህ ተቃጥዬ እኮ ይሄ ቤት ብዙ ፈተና ያለበት ታውቂያለሽ። አረ ምንም አልረዳም የሚባል ነገር አለ እንዴ? ማለት ሰው አይደለሽ እንዴ አንቺ የማትረጂው? አዩ ምን ሆነሽ ነው? አረ አይደለ አናኝ እንጂ እንዴ ምን ማለት ነው? የውሸት ቢሆንስ ምን ትያለሽ? የጣልኩት የውሸት ቢሆንስ እውነት ባልጥል ኖሮስ ደስ ነው የሚለኝ። በጠዋት መተሽ ለከፍሽኝ አይሻ እጥፍ ድርብ አድርጌ መለስኩልሽ ማለት ነው። ግን ተይ እውነት እጥፍ ድርብ አድርጌ መለስኩልሽ። አትንኪኝ ብዬሽ ነበረ። በጠዋት መተሽ ገና ሳላርፍ እሺ አሁን ውሸትሽን ነው? አዎ ውሸቴን ነው ማርያምን እስቲ
ማርያም ነው ውሸቴን ነው። እንዴት ትጥላለህ ያንቺ ካርታ? እንዴትስ ነው ይሄን ሁሉ ቀን በሰላም የምቆየው? ሁለተኛ እኔ እንትን አለሽ አትገኝ ብዬሽ ነው። ወይኔ ጆሎ አላባት በስማሙን ወይኔ ጆሎ አላባት አትገኝ። አንቺ እንዴት ላድርገሽ እንደፈተንሽኝ ማለት ነው። ሰው ምን እኔ እኮ አይደለም እኔ ፈተንኩ። በሰላም ሽልክ ብለሽ ወደ ቤት ልትሄጂ ማለት ነው። እሺ እኔ እየፈተንኩሽ እኔ እኮ አይደለም እሱ ነው። ያው ናችሁ አንድ ናችሁ፣ አንድ አምሳል አንድ አካል ናችሁ። አረ ወይኔ አዝሽ በባል የት እንደገባው አየሽ? የት መቼ የገባሁት? እንደው አንዱ ገደል ውስጥ ልግባ ይሻልኩ። አረም ግን ቦታሽ እውነቴን እኮ ነው። አንቺ ጤና አይናቃለሁ። ብዙ ዋጋ ተከፍለውበታል። የደም ዋጋ ማለት ይቻላል የተከፈለበት። የሰው ፊት እንደዚህ እረዳሻለሁ፣ እግዚአብሔርን እረዳሻለሁ። ግን ደግሞ እንደዚህ ምርር አትበይ። እግዚአብሔርን ምን አባቱና እኛ ደህና እግዚአብሔርን የምሬን ነው። እንደዚህ ምርር አትበይ፣ የእውነቴን ነው። ግን እኔ አልጣልኩትም፣ በስርዓት አስቀምጫለኝ። ውድ ቤተሰብ ፕራንክ ላይ በዚህ መግቢያ ሰርቻለሁኝ፣ እነሱ ያውቃሉ። አንቺ ሳትመለሽብኝ ቶሎ ብዬ በዛ ላይ ደግሞ ማለት ከዚህም በላይ በምንም ፕራንክ ላደርግሽ አልችልም። በዛ ላይ ደግሞ አይኔን በጣም እያመመኝ ስለሆነ እንደው አይኔን ያሞኛል እያልሽ ነበረ። አይኔንም እያመመኝ ነው ብቻ አዙሽ እናት። ስለዚህ አሁን እኔ ያው መልስ ልመልስ ብዬ ነው። አውቄሽ ነው። በዚህ አይቀለድም አይ ነው አውቃለሁኝ። ውድ ቤተሰብ ምክንያቱም ብዙ ዋጋ ተከፍለውበታል በስደት። እሷን ብዙ መከራ አይታለች። በዚህ አይቀለድም፣ ሀቅ ነው። ይቅር በሉን። ፕራንክ ነው። ሳትወጣ ሊያዛት ብዬ ነው። እንግዲህ እኔም ደግሞ ወደ አራስ ቤት ስለምመለስ መቼም ላገኛት አልችልም። ይሄንን ብድር አሁን ነው መመለስ ያለብኝ በሚል ነውና ውድ ቤተሰብ ስለተከታተላችሁን ከልብ እናመሰግናለን። ይቅርታ ብያለሁኝ። ነው ካላየሽ አይ ችግር የለም። እንደዛ ነው ውድ ቤተሰቦቻችን። ይቅርታ ቻው። እሺ